ፖድካስቱ ተመልሷል። አብረን ቆይታ እናደርጋለን። የዓለም ዋንጫ ዜናዎች እንግዲህ የሁሉም ትኩረቶች ናቸው። ያው ሌሊቱን የሚደረጉ አሜሪካና ካናዳ ላይ የሚደረጉ ጨዋታዎች በሙሉ የንጋት ጨዋታዎች ስለሆኑ የሚያመልጧቸው ውጤቶች ይኖራሉ። እነዛን እያስታወስን ጨዋታዎቹን እየነገርናቸው እንዲሁም በውድድሩ ላይ ያሉ አስገራሚ ዜናዎችን እየተመለከትን እንቀጥላለን። የጋናው ጠንቋይ ወይም ደግሞ የባዕድ አምልኮው አስፈጻሚው የሆነው ሰው ሃሪኬንን የእንግሊዝ ብሔራዊ ቡድን ጎል እንዳያስቆጥር እኔ ነኝ የከለከልኩት ብሎ በይፋ ተናግሯል። እንግሊዝና ጋና ባደረጉት ጨዋታ እንግሊዛዊ የፊት መስመር ተጫዋች ሃሪኬን ጎል እንዳያስቆጥር በእኛ የሜዳ ክፍል ላይ መጥቶ የፈለገውን ነገር እንዳያደርግ እርግማን የሆንኩበት እኔ ነኝ የሚል አስተያየት ሰጥቷል። ይህን ትልልቆቹ የእንግሊዝ የመገናኛ ብዙሃን ጨምሮ ልክ እንደ ሜይል ኦንላይን፣ እንደ ስካይ ስፖርት አይነት ሚዲያዎች ሁሉ ይዘውት ወጥተዋል። እንግዲህ በጋና ውስጥ ብዙ ታሪኮች አሉ። በናይጄሪያ ብዙ ታሪኮች አሉ። ከዛ ውጭ በነ ቤኒን፣ በኢኳቶሪያል ጊኒ ትልልቅ ታሪኮች አሉ። እንደዚህ አይነት የቮዶ ወይም ደግሞ ጁጁ የጥንቆላ አስተሳሰቦች አሉ። ጋና እንዳጋጣሚ ሆኖ እኔ አንድ ኤክስፒሪየንስ ነበረኝ 2009 የውድድር ዓመት ላይ አሰልጣኝ ዮሐንስ ሳሌ ቡድኑን ከለቀቀ በኋላ አሰልጣኝ አሸናፊ በቀለ በመጣበት ወቅት የጋና ብሔራዊ ቡድን ከኢትዮጵያ አቻው ጋር ወደ ጋና አቅንቶ ነበር። ኩማሲ ነበር ሄድ ነው። በባስ ወደ ኩማሲ ከሄድን በኋላ የኢትዮጵያ ብሔራዊ ቡድንን ጨዋታ በቀጥታ ስርጭት ለማስተላለፍ ከተገኙት ሰዎች መካከል አንዱ ነበርኩኝ። በጣም የገረመኝ ነገር ምንድን ነው? በወቅቱ የባባያራ ስቴዲየም የሚባለው በርካታ የተለያየ ባዶ ገላቸውን የሆኑና ሰውነታቸውን ቀለም የተቀቡ ሰዎች ወደ ስቴዲየም ሲገቡ እመለከታለሁ። ፎቶ ለማንሳት በሞክርበት ሰዓት አጠገቤ ያሉ ሰዎች ፎቶ እንዳላነሳ ካደረጉኝ በኋላ እነዚህ ሰዎች የጋና ብሔራዊ ቡድን መንፈሳዊ ውጤት አስቀያሪ ናቸው ብለው ነበር የነገሩኝ። ስለዚህ እነዚህን ሰዎች ፎቶ ስታነሳ ከተመለከቱህ ጥሩ አይደለም ላንተ። ሌላ ሀገር ላይ ቢሆን ችግር የለውም፣ ጋና ውስጥ ግን ፎቶ ስታነሳ ከተመለከቱ ላንተ ጥሩ አይደለም እና ዝም ብለህ ብትሄድ ይሻላል ነበር ያሉኝ። የጋና ብሔራዊ ቡድን ኢትዮጵያን 5-0 በሆነ ውጤት ነበር ያሸነፋት። ያኔ የነበረው ሁኔታ ብዙዎቻችን የምናስታውስ ይመስለኛል። ግብ ጠባቂው አቤል ነበር በወቅቱ። ትልቅ ተጫዋቾችን በኢትዮጵያ ብሔራዊ ቡድን ውስጥ እንደነበሩ እናስታውሳለን። ያን ጨዋታ መገልበጥ አቅቶን፣ ያን ጨዋታ ወደኛ ማምጣት አቅቶን እንግዲህ ተሸንፈን ተመልሰናል። ግን የነበረው አንዱ ትልቁ ትርምስ ምንድን ነው? የጋና ብሔራዊ ቡድን ይሰራው የነበረው የባዕድ አምልኮ ስራ እስካሁን ድረስ ኢንተርናሽናል ጨዋታዎችን በሚያደርጉም ጊዜ ስመለከታቸው የማስታውሰው ያን አጋጣሚ ነው። በጋና የእግር ኳስ ታሪክ ውስጥ አብዛኛውን የጋና ካልቸር የጁጁ ወይም ደግሞ የቮዶ ታሪክ አለ። ደቡብ አፍሪካም እንደዚህ አይነት ታሪኮች አሉ። ቦትስዋና የዚህ አይነት ታሪኮች አሉ። ዚምባብዌ የዚህ አይነት ታሪኮች አሉ። የጋና ብሔራዊ ቡድን ከእንግሊዛቸው ጋር ባደረገው ጨዋታም የተፈጠረው ታሪክ ያ ነው። እስኪ ዘርዘር አድርጌ እመለከተዋለሁ። ይህ የባዕድ አምልኮ ዶክተር ነው የሚሉት the witch doctor ነው የሚለው። እንደውም ሜሎን ላይ ይዞት የወጣውን ዘገባ እየተመለከትኩት the witch doctor ነው እያለ የሚገልጸው። the witch doctor ናና ኮዋኩ ሞንስማን claimed he had intervened by working on a curse to stop Kane from scoring ነው የሚለው። እንግዲህ እርግማኑን ነው በሜዳ ኤክሰርሳይዝ ሲያደርግ የነበረው ሲሰራ የነበረው ማለት ነው። የሱ እርግማን ደግሞ ሃሪኬን ጎል እንዳያስቆጥር አድርጎታል ነው እያለ ያለው። በእርግጥ ይህንን የሚያምኑ ሰዎች ይኖራሉ። ያው ዓለም በብዙ መንገድ የተከፈለች አይደለች። በአስተሳሰብ ልንለው እንችላለን፣ በአመለካከታችን ልንለው እንችላለን፣ መንፈሳዊ በሆነው ህይወታችን ልንለው እንችላለን፣ ማህበራዊ በሆነው ህይወታችን ልንለው እንችላለን። በብዙ መንገድ የተከፈለ ህይወት ነው ያለና ይሄ ሰው ያለው ነገር በብዙዎች ዘንድ አድርጎታል። በእርግጠኝነት መንፈሳዊ የሆነ የባዕድ አምልኮ ስራ ሰርቶ ነው ሃሪኬን ጎል እንዳያስቆጥር ያደረገው የሚሉ አሉ።
ይሄ እንግዲህ የዊች ዶክተሩ ከዚህ በፊት በጋና የነበረውን ኤክስፒሪየንስ መሰረት አድርገው ነው እየተናገሩ የሚገኙት። ይሄ የዊች ዶክተር በጋና የታወቀ ዊች ዶክተር ነው። ይሄ ዊች ዶክተር ሰዎች በህይወታቸው ውስጥ ችግር በሚያጋጥማቸው ሰዓት የህይወት ችግሮቻቸውን ሄደው የሚያማክሩትና ለህይወት ችግሮቻቸው መፍትሄ የሚሰጥ ተብሎ የሚታሰብ ነው። የጋና እግር ኳስ ፌዴሬሽን ይህንን ሰው ኦፊሻሊ የቡድን አባላቱ ባያደርገውም ይህ ሰው ግን ከጋና እግር ኳስ ፌዴሬሽን ጋር በራሱ ግንኙነት እንዳለው ይነገራል። የጋና ደጋፊዎች ከመሃል ከበው አስቀምጠውት አዋራውን ሲያቦን ባፉ የሆነ ዱቄት ነጭ ዱቄት ነገር ነው የሚበትነው ሜዳ ውስጥ ፊቱን ዱቄት ሲቀባ አጠገቡ ያሉ ሰዎችን በውሃ ሲተፋባቸው ወደ ሜዳ ምልክት እየጠቆመ እጁን ጎሉን እንዳያስቆጥሩ ሲከለክላቸው መጋረጃ ሲጥልባቸው ይህንን አብረው የሚያደርጉ የጋና ደጋፊዎች አሉ። እንግዲህ ይሄ በጋና ደጋፊዎች ዘንድ ተቀባይነት ያገኘው ሰው በጋና እግር ኳስ ቤተሰብ ውስጥ የሆነ ታሪክ እንዳለው አንድ መረጃ ያሳያል። እንዳውም እንዳገኘሁት መረጃ ከሆነ የጋና ክለቦች ውጤት ለማስቀየር ሲፈልጉ እዚህ ሰው ጋር እየሄዱ አምሽተውና አድረው ወደ ጨዋታ ቦታቸው ይሄዳሉ። የሚገርመው ነገር የሚገናኙ ትልልቅ ቡድኖች የፍጻሜ ጨዋታ ሊሆን ይችላል ወይም ደግሞ የደርቢ ጨዋታ ላይ የሚገናኙ ቡድኖች እንኳ በተመሳሳይ ጊዜ አንድ ቦታ ላይ የባዕድ አምልኮ ኤክሰርሳይዝ እያደረጉ የባዕድ አምልኮውን እየፈጸሙ ሊገናኙ ሁሉ ይችላሉ። ትልልቆቹ የጋና ክለቦች አሁን ብቅ ያሉት ከነ አሳንቴ ኮቶኮ በላይ አሁን በጋና ሊግ ውስጥ የመታየት እድል ያላቸው ቡድኖች ለምሳሌ እንደ ኤፍሲ ስማርቴክስ እንዲሁም አዱና ፉትቦል ክለብ፣ ቤርኩም ቼልሲ የሚባሉ አሳንቴ ኮቶኮ አይነት ቡድኖች ከዚህ ሰው ጋር ግንኙነት እንዳላቸው ሁሉ ይነገራል። አብዛኞቹ እግር ኳስ ተጫዋቾች ወደዚህ ሰው እየሄዱ የእግር ኳስ የህይወት ዘመናቸው እንዲስተካከል፣ የእግር ኳስ የህይወት ስኬታቸው ፈጥኖ እንዲመጣ፣ ያጋጠማቸው ችግር ከበላያቸው ላይ ተገፎ እንዲሄድ የሚያማክሩት መንፈሳዊ የሆነ አባታቸው እንደሆነ ይነገራል። እንዲያውም አንድ ዘገባ እየተመለከትኩ በቢቢያኒ ጎልድ ስታር በሚባለው ስፖርት ክለብ ውስጥ ይህ ሰው ዘንድሮ ይሄ ቡድን በደረጃ ሰንጠረዡ ከማዴማ ጋር ጠንካራ ተፎካካሪ እንዲሆን ያደረገው እንደነ አክራ ሃርትስ ኦፍ ኦክ አይነት ቡድኖች ጋር በመካከላቸው ገብቶ ጠንካራ ተፎካካሪ እንዲሆን ያደረገው ከዚህ ሰውዬ ጋር ያለው ግንኙነት እንደሆነ ይነገራል። የፊት መስመር ተጫዋቾቹ፣ የአማካኝ ክፍል ተጫዋቾቹ በድብቅ ከዚህ ዊች ዶክተር ጋር ግንኙነት እንዳላቸው ነው የሚገለጸው። እንግዲህ አፍሪካ ያው በብዙ ነገሮች ውስጥ የተሞላ ነው። በተለይ እግር ኳሱ ወደ ውስጥ ስትገቡ በጣም ብዙ ነገሮች አሉት። አንድ የጋና ብሔራዊ ቡድን ተጫዋች እኔ ኩማሲ በሄድኩበት ሰዓት ያጋጠመኝ ታሪክ ይሄ ነው። ተጫዋቹ የኢትዮጵያ ብሔራዊ ቡድንን ከመግጠሙ በፊት ጠንቋዩ ስጋ እንዳይበላ በማድረጉ ለሳምንት ቅጠላ ቅጠል እየበላ ለኢትዮጵያ ብሔራዊ ቡድኑ ጨዋታ ተዘጋጅቶ ነበር የጠበቀው። ይሄ በወቅቱ አንድ የጋና ጋዜጣ ጽሑፉን ይዞት ወጥቶ እንደነበር አስታውሳለሁ። ስጋ ከበላ መንፈሳዊ የሆነ ጥንካሬውን እንደሚወስድበት፣ ስጋ ካልበላ ግን መንፈሳዊ ጥንካሬው አብሮት እንደሚቆይ በመናገር ይህ ሰው የኢትዮጵያ ብሔራዊ ቡድንን ጨዋታ እስከሚያደርግበት ጊዜ ድረስ ቅጠል ብቻ እየበላ ነበር የጠበቀው። ተጫዋቹ ማንነቱ ይፋ አልተደረገም። በወቅቱ ጥረት አድርገን ነበረ እዛ የነበርን ሰዎች፣ ነገር ግን ተጫዋቹ ማን እንደሆነ ይፋ አልተደረገም። በብሔራዊ ቡድን ውስጥ ግን ትልቅ ቦታ ያለው ተጫዋች እንደሆነ ይነገራል። 2014 የዓለም ዋንጫ ሌላ ታሪክ ላስታውሳችሁ፣ የጋና ብሔራዊ ቡድንን ታሪክ። ብራዚል ላይ ተደርጎ በነበረው የጋና
ብሔራዊ ቡድን ትልቅ ቦታ ላይ ይደርሳል ተብሎ ተጠብቆ በነበረበት የዓለም ዋንጫ ላይ የጋና ብሔራዊ ቡድን ትልቁ ትርምስ የነበረው ትልልቅ ተጫዋቾች እና ወጣት ተጫዋቾች አብረው በጋራ ልምምድ መስራት አለመፈለጋቸው ነበር። አብረው በጋራ ልምምድ መስራት የማይፈልጉበት ዋነኛው ምክንያት ከጥንቆላ ጋር የተገናኘ ነው። ከዊች ዶክተሮች ጋር ግንኙነት ያላቸው ኳስ ተጫዋቾች አሉ። እነኚህ ተጫዋቾች ጋር ልምምድ ከሰራን፣ ከነሱ ጋር ውሃ ከጠጣን፣ ከነሱ ጋር ከተቀመጥን ብቃታችን ይወርድብናል፣ አላግባብም በጉዳት እንጠቃለን። እየተጎዳን ያለነው ስፒሪቹዋል የሆነ ጉዳት ነው እንጂ በተፈጥሯዊ ጉዳት አይደለም፣ ከሜዳ እየራቅን ያለ ነው ብለው ስላሰቡ ልምምዳቸው ከሶስት የተከፈለ ልምምድ ነበር። በወቅቱ ትልልቅ የመገናኛ ብዙሃኖች ይህንን ዘግበውት ነበር። ያው ሽፋን ያደረጉት ደሞዝ አልተከፈለንም ብለው የጋና ብሔራዊ ቡድን ተጫዋቾች አመጹ በሚል ሽፋን አድርገውት ሊሆን ይችላል። ነገር ግን በወቅቱ የነበረው ትልቁ ጥያቄ ግን የጋና ብሔራዊ ቡድን ተጫዋቾች ከባዕድ አምልኮ ጋር በተያያዘ የጤነኝነት ጥያቄ በማንሳታቸው እንደሆነ አስታውሳለሁ። ከዛም በኋላ በነበሩት የአፍሪካ ዋንጫም ሆነ የዓለም ዋንጫ ጨዋታዎች ላይ ከተመለከትን የአንድሬ አዩና የጆርዳን አዩ የአዩ ቤተሰቦች አብዛኛውን ጊዜ ጥያቄ የሚነሳባቸው የነበረው ከጥንቆላ ጋር በተገናኘ ነበር። እንዳውም በርከት ያሉት የጋና ብሔራዊ ቡድን ተጫዋቾች ከነሱ ጋር ሁሉ አንጨባበጥም ብለዋቸው እንደነበረ ማስታውሰው ዜና ነው። በነ ኳዶ አሳሞአ እና በነ አንድሬ አዩ መካከል አለመግባባቶች ነግሶ ነበር። ይሄ አለመግባባት የመጣው የተጫዋቾቹ ከባዕድ አምልኮ ጋር ያላቸው ጥርጣሬ ነበር። እንግዲህ ይሄ የጋና የእግር ኳስ ካልቸር የፈጠረው ነገር ነው። ይሄ በድግግሞች ሲከናወን የነበረ ታሪክ ነው። ጋና አብዛኛውን ካልቸራል የሆነው አኗኗሯ ከባዕድ አምልኮ ጋር ትልቅ ትስስር ያለው፣ ብዙ ተጫዋቾችም ይህንን ደጋግመው ሲያደርጉ እየተመለከትን ነው። በእንግሊዝ ብሔራዊ ቡድኑ ጨዋታ ወቅትም የተፈጠረውን ነገር እንግዲህ ከዚህ ጋር ያስተሳሰሩበት ያገናኙበት አንዱ ምክንያት ከዚህ በፊት የነበረው እውነት ሕይወት ስለነበረው፣ ከዚህ በፊት የነበረው የተሰራው ስራ ዝም ብሎ አሉባልታና ይሄ የኮሪደር ወሬ ሳይሆን እውነት የነበረ የተሰራ ጋናውያን በታሪካቸው የኖሩበት፣ በእግር ኳስ ውስጥ እግር ኳስ ተጫዋቾቹ ጥያቄ ሲያነሱበት የነበረው፣ ደጋፊዎቹ ተሸክሟቸው የሚሄዱ የራሳቸው የሆኑ የባዕድ አምልኮ ዶክተሮች እንደነበሩ ስለሚታወቅ ነው። እንግሊዝ ሃሪኬን ጎል እንዳያስቆጥር እኔ ነኝ ያደረግኩት ሲል ይሄ የዊች ዶክተር ያደረገውን ነገር ነው የተናገረው። ያደረገው ነገር ሃሪኬን ጎል እንዳያስቆጥርና ጋና ውጤት ይዛ እንድትወጣ ነው። በሳጥን ውስጥ እንቅስቃሴ ከተመለከትነው በእርግጥ አንዳንዴ አጋጣሚያዊ ይመስላሉ። ሃሪኬን በዘመኑ ስቷቸው የማያውቁ ኳሶችን ስቷል። በተለይ ደግሞ የኳሱን አመታትና የኳሱን እንቅስቃሴ ከተመለከትነው ሃሪኬን በቶትናም ሆትስፐርስና በባየር ሙኒክ በነበረበት ሰዓት በተደጋጋሚ የሚያስቆጥረው አይነት ሁኔታ ተፈጥሮለት ያንን ስቶታል። ያን የሳተው ሃሪኬን ኮኢንሲደንስ ነው፣ አጋጣሚ ነው ወይንስ ደግሞ ይሄ ዊች ዶክተር በሰራው ተጽዕኖ ነው የሚለው እንግዲህ ራሱ ትልቅ ጥያቄ የሚያስነሳና ምላሽ የሚፈልግ ይመስላል። የዊች ዶክተሩ እንዳረጋገጠው ከሆነ ግን ሃሪኬን እነዚህን ኳሶች እንዳይጠቀምባቸው፣ ሃሪኬን እነዚህን ጎሎች እንዲስት ያደረኩት እኔ በባዕድ አምልኮ ነው ብሏል ጠንቋዩ። ያንን ማድረጉ ደግሞ የእንግሊዝ ብሔራዊ ቡድን ደጋፊዎችን አበሳጭቷል። ሜዳ ላይ የነበሩ የእንግሊዝ ብሔራዊ ቡድን ደጋፊዎችን አንዳንድ ቪዲዮዎች እየተመለከትኩ ነበር። ለምን እንደዚህ አይነት ሰዎች ወደ እግር ኳሱ እንዲመጡ ፊፋ ፍቃድ ሰጠ? እግር ኳስ ከሁሉም ነገር ንጹህ መሆን አለበት፣ መጽዳት አለበት። ይህንን መጽዳት የሚገባውን ነገር መከልከል ሲጠበቅበት ፊፋ ለምንድን ነው ፍቃድ የሰጠው?
ለምን እንደነኚህ አይነት ሰዎች መጥተው የእግር ኳሱን ውበት ያሳጡታል በሚል ተደጋጋሚ የሆኑ ጥያቄዎች ወደ ፊፋ እየጎረፉ ነው። ሶሻል ሚዲያዎቹን ከተከታተላችሁ በተለይ ደግሞ እንግሊዝና ጋና በነበራቸው ጨዋታ ወቅት የእንግሊዝ ደጋፊዎች ይጽፉት የነበረውን ኮሜንት ከተመለከታችሁ የፊፋን እነዚህን ሰዎች ፍቃድ ሰጥቶ ቲኬት እንዲያገኙ ተደርገው የገቡበትን መንገድ ኮንነዋል። በእርግጥ ይሄ ሰው የጋና ደጋፊ ሆኖ መግባት ይችላል። ነገር ግን ዱቄቱን፣ በርበሬውን፣ ሁሉንም ነገር ይዞ ግን ገብቶ የደጋፊዎችን ስነ ልቦና በሚነካ መንገድ የደጋፊዎችን ስሜት በሚጎዳ መንገድ ሜዳ ውስጥ እንደዛ መሆን የለበትም ነው ጥያቄያቸው። እነዚህ ደጋፊዎች እውነት አላቸው። ምክንያቱም እግር ኳስ በዚህ አይነት መንገድ ውስጥ የሚከወን አይደል። እግር ኳስ ራሱን የቻለ ሕይወት ነው። ከልጅነት ጀምሮ እስከ እውቀት ድረስ የመጣበት ጥረትና ትጋት ነው አንድን ኳስ ተጫዋች ወይም ደግሞ አንድን ብሔራዊ ቡድን የተሻለ ውጤታማ እንዲሆን የሚያግዘው። የጋና ብሔራዊ ቡድን ግን የተከተለው መንገድ በብዙዎች ዘንድ ተቀባይነት ያገኘ አልነበረም። ምክንያቱም ብዙዎች ይህንን ጉዳይ አሁን በሲሪየስ እየተከታተሉት ነው፣ በአትኩሮት እየተከታተሉት ነው። የክሮኤሽያ ብሔራዊ ቡድንን ሲያሸንፍ የነበረበትን አቅም የእንግሊዝ ብሔራዊ ቡድን በእርጋታ እንዳያደርግ ይህ ሰው ማለትም ዊች ዶክተሩ ናና ኮዋኮ ቦንሳም አድርጎታል ብለው ወደ ማመንም የመጡ አሉ። እንግዲህ ጋናዎች በዚህ ጉዳይ ላይ በግልጽ የተናገሩት ነገር ባይኖርም ያደረጉት ነገር ግን እንዳለ ግልጽ ነው። እንግዲህ ብዙዎቹ ጋናን ከዚህ በኋላ በምን አይነት አይን ነው የሚመለከቷት የሚለው ከዚህ በኋላ የጋና ብሔራዊ ቡድን በሚያደርጋቸው ጨዋታዎች ይሄ ሰውስ ስቴዲየም ውስጥ ይገባል ወይ የሚለው የሚነሳ ጥያቄ ነው። ይሄ ሰው 2014 የዓለም ዋንጫ ላይ ሌላ ትኩረት ስቦ እንደነበረ እናስታውሳለን። የዛሬ 12 ዓመት ማለት ነው። ይሄ የዓለም ዋንጫ የተደረገው የብራዚል ምድር ላይ ነበረ። በወቅቱ ክርስቲያኖ ሮናልዶና ሊዮኔል ሜሲ ይጠበቁ ነበር። ምናስታውሰው ክርስቲያኖ ጥሩ ሲዝን አሳልፏል ከሪያል ማድሪድ ጋር፣ ሊዮኔል ሜሲም እንዲሁ ከባርሴሎና ጋር ጥሩ ሲዝን አሳልፏል። ቡድኑንም እስከ ፍጻሜ ማድረሱ የሚታወስ ነበረ። በወቅቱ የነበረው የሁለቱ ተጫዋቾች ስኬት በዓለም ዋንጫው የተሻለ ሆኖ እንዲጓዝ ይረዳቸዋል የሚል እምነት ነበር እና ክርስቲያኖ ሮናልዶ ትልቅ ግምት የተሰጠ ዓመት ነበር የዓመት። ነገር ግን ሮናልዶ ጤነኛ ሆኖ ወደ ዓለም ዋንጫው ከገባ በኋላ በጣም በሚያሳዝን ሁኔታ የጉልበት ጉዳት አስተናገደ። ያ የጉልበት ጉዳት ክርስቲያኖ ሮናልዶን በዓለም ዋንጫው የፈለገውን ነገር እንዳያደርግ እንዳይሰራ ከለከለው። በወቅቱ ታዲያ ጋናዊው ጠንቋይ ወይም ደግሞ ጋናዊው ዊች ዶክተር ናና ኮዋኮ ቦንሳም ብቅ አለ። ምንድን ነው ያለው? እኔ ነኝ ይሄን ነገር ስሰራ የነበረው። ክርስቲያኖ ሮናልዶ እንደፈለገው እንዳይጫወት፣ ጤነኛ ሆኖ በዚህ ዓለም ዋንጫው ላይ ተጽዕኖ እንዳይፈጠር፣ እኛም ቡድን ላይም ሆነ ሌሎች ቡድኖች ላይ በተለይ እኛ ቡድን ላይ ተጽዕኖ እንዳይፈጠር ያደረኩት እኔ ነኝ። I am working on Cristiano Ronaldo. I have shown that Cristiano Ronaldo is not going to play his good games ነበር ያለው በወቅቱ። አሁን ይሄ ነገር ከተደረገ ከ12 ዓመት በኋላ በተመሳሳይ ቃላት ነው የተናገረው ይህ ሰው። ልዩነቱ ስማቸውን ያወጣው I am working on Harry Kane ያለው I have shown that I am capable of doing that ነው ያለው። ከዚህ በፊት ማድረግ እንደምችል አሳይቻለሁ። አሁንም ሃሪ ኬንን እንዳይላወስ እንዳይጫወት አድርጌዋለሁ። ጎል እንዳያስቆጥር አድርጌዋለሁ። ሃሪ ኬን በእንቅስቃሴ የተሻለ ሆኖ ለእንግሊዝ ብሔራዊ ቡድን መስጠት የሚገባውን ነገር እንዳይሰጥ ያደረኩት የገደብኩት እኔ ነኝ ነው እያለ ያለው። እንግዲህ ይሄ ሰው ሜዳ ውስጥ ገብቶ ይሄንን ነገር አድርጎ ወጥቶ በኮንፊደንስ በራስ መተማመን ወጥቶ ነው እየተናገረ የሚገኝ። ይህንን በራስ መተማመኑን ሳያጣ እየተናገረ የሚገኝበትን ባህሪውን
ከዚህ በኋላ ፊፋ ተቀብሎ ስቴዲየም ውስጥ ገብቶ እንዲከታተል ያደርገዋል ወይ የሚለው የሚጠበቅ ነው የሚሆነው። በእግር ኳስ እንደዚህ አይነት የባዕድ አምልኮ ስሜቶች መምጣት ከጀመሩ እና ዕውቅና ከተሰጣቸው እጅጉን እግር ኳሱን የሚጎዳ ነው የሚሆነው። እጅጉን እግር ኳሱን ካለበት ሕይወት ወደ መሞት ነው የሚያመጣው። ምክንያቱም አብዛኛውን የስነ ልቦና ጉዳዩ ጫና ውስጥ ስለሚገባ ማለት ነው። በስነ ልቦና ጉዳይ ላይ ደግሞ እግር ኳስ ራሱን የቻለ የተሻለ እድገት ካላመጣ ወደ ኋላ ይጎተታል። የናናን ጉዳይም ፊፋ በምን መንገድ ይወስናል? ይሄን ሰው ከዚህ በኋላ ሜዳ ውስጥ ገብቶ ኳስ እንዲመለከት ይፈቅድለታል ወይ የሚለው ብዙዎች የሚጠብቁት ጉዳይ ነው። እኔም የምጠብቀው ጉዳይ ነው። ስቴዲየም ውስጥ ከዚህ በኋላ ገብቶ ይመለከታል ወይ? ይሄ ሰው ስቴዲየም ውስጥ ገብቶ ከዚህ በኋላ ይሄ ሰው ዱቄቱን እየበተነ አየር ላይ እኔ ነኝ ጎል እንዳይቆጠር ያደረኩት፣ እኔ ነኝ እግሩ ሽባ እንዲሆን ያደረኩት፣ እኔ ነኝ ጉልበቱ እንዲሰበር ያደረኩት የሚልበት እድል ያገኛል ወይ የሚለው የሚጠበቅ ነው። እግር ኳስ በዚህ አይነት ሁኔታ ውስጥ ሲያልፍ እጅግ በጣም ትክክል ያልሆነ መስመር ላይ ይወድቃል።